ሶ የዛሬው ቶፒካችን ድራሞ ቤቲንግ ወይ በስንብር ነው ይሄን ብር የበላችሁት ምናምን ቢስ ጠይቃችሁ ትንሽ ብር ነው የማየው የሆነ ነገር ይቆጥራል ከዛ ካሽ አውት ሲለው ይዞ ይወጣል። ለምን ያልሞክረው ይሄን ያድ ኢዚ ኮ ምን ይከብደኝ መገመት ነው። ቤቲንግ ጋምብሊንግ ምናምን እንደዚህ አይነት ነገሮች ኃጢአት ናቸው። እግዚአብሔር ሊሰጠው የሚገባውን ቦታ ጋምብሊንግ እና ቤቲንግ ሲወስደው እና መኒ ስፒሪት መኒ ማለት not the paper but the currency is spirit ማናችንም ሳቲስፋይድ አይደለም። without the love of money ቤት ማድረግ አይቻልም። ለእግዚአብሔርም ለገንዘብም መገዛት አንችልም ማለት ነው። የእግዚአብሔር አቅርቦት ላይ ማመጽ ኃጢአቱ አክቱ አይደለም ካለ ኃጢአቱ ሞቲቭ ነው ካለ ከሞቲቭ ለምን ዲላ እናደርጋቸው? ወጥ የሆነ ነገር ነፃ ከሆነ ፕሮዳክቱ አንተ ነህ። ግሪዲነስ የእግዚአብሔርን ቦታ ሚስፕሌስ ያደርጋል። ትሬዲንግ ቤቲንግ አይደለም፣ ስራ ቤቲንግ አይደለም፣ ንግድ ቤቲንግ አይደለም። ወደኋላ በኋላ ሰው ታሪካቸውን ቢጠይቃችሁ እኔ ሀብታም የሆንኩት በቁማር ነው እና ለልጆቻችሁ እንዴት ነው ምሳሌ የሚሆነው? ቁጭ ብዬ ትኬት ቲክ እያደረኩ ነው። ሻሎም፣ እኔ ዳንኤል ነኝ። እኔ ፊናስ ነኝ። እኔ አቤኔዘር እባላለሁ። እኛ አርሚዎች ነን። ዛሬ ይዘንላችሁ የመጣነው የአርሚ ፖድካስትን ነው። ወጣቶችን የሚመለከቱ በተለያዩ ጉዳዮች ላይ የምንወያይ ይሆናል። ዛሬ ሁለት ጓደኞቼን ይዤ መጥቻለሁ። ፊናስ ይባላል። ምንድን ነው የምታገለግለው እኛ በአርሚ አገልግሎት ውስጥ? እሺ፣ እኔ ፊናስ እባላለሁ። በድጋሚ ፊናስ እባላለሁ። በአርሚ ማገለግለው በኮኦርዲኔተርስ ቲም ዋነኝነት አገለግላለሁ። አቤኔዘርስ በምን ታገለግላለህ? በኮኦርዲኔተርስ ነው ማገለግለው። አሜዚንግሊ እኔም በኮኦርዲኔተርስ ነው ማገለግለው። ሶ ይሄ ኮኦርዲኔተር ቲም ነው። ሶ የዛሬው ቶፒካችን ድራሞ ቤቲንግ ወይም ቁማር። ሶ እዚህ ጋር ኤክስፒሪየንስድ የሆኑ ቁማርተኞች አይደሉም፣ አሁን ተቀይረዋል። ግን ስለ ቁማር እናወራለን። ቁማር ልክ ነው አይደለም፣ ቁማር ያዋጣል አያዋጣም እናወራለን። ሶ ሁላችንም እዚህ ያለን በጥቂትና በብዙ ልምድ እንዳለን እናውቃለን። እውነት ነው። ስለዚህ ስለሱ የምንነጋገር ይሆናል። ለዛ አዘን ኢንትሮዳክሽን እንጀምርና እንዴት ነው መጀመሪያ ወደ ቤቲንግ ኢንትሮዲውስ የተደረጋችሁት? ቤቲንግ ራሱ የሚባል ነገር እንዳለ በምን አወቃችሁ? እሺ፣ እኔ ቤቲንግ ያወቅኩት 9ኛ ክፍል ይመስለኛል። ከዝኖቼ ብቻ አንዱ ከዝኔ ጃኬት ውስጥ ስሊፕ ኦቨር ላደረገ ጂ በጣም ነፍት ይታየውል ማለት ነው። ከዛ የምር ከዛ ቲኬቱን ሳየው ላይክ ኦድ ምናምን ብሎ በዛ ጋር የሆነ 3 ታይምስ 4 ታይምስ ምናምን ይላል እና የአረብ ሊግ አለ፣ ፕሪሚየር ሊግ አለ፣ ብዙ አይነት ስታፎች አሉ እና ያኔ ከዝኔን ጠየኩት። ከዛ እሱ አብራራልኝ እና ከዛ ቤቲንግ በዛ ነው የተዋወቅኩት። እሱን ያ እሺ፣ ፊናንስ ቤቲንግ በምንድን ነው የመጀመሪያ ኢንካውንተር የኔ ከቤቲንግ 9ኛ ክፍል አይገስ 9 አካባቢ ነው፣ 9 ወይ 10 ነው። እዛ ትምህርት ቤት ነው ያሉ ጓደኞቼ እና ምንም ክሉ አልነበረኝም፣ ከመስማት ውጭ ምንም አላውቅም። ከዛ በኋላ የሆነ ሰዓት ላይ እንደ ትሬንድ ሆነ ያ ትምህርት ቤት እና እንደ ትሬንድ ሆነና የሆነ ጠዋት ላይ ምናምን ሲመጣ ሁሉም ሰው ትኬት ይዟል እና ሁሉም ሰው በስክሪፕቶ ቲክ ያደርጋል። በቃ አንዱ አስፈራኝ ስላለ እና ከዛ ካሉት ልጆች ላይ የሆኑ ሰዎች በቃ እኔ ይሄን ያህል ብር በላው ይሄን ያህል ብር አገኘሁ ምናምን ሲልና በስንብር ነው ይሄን ብር የበላችሁት ምናምን ቢስ ጠይቃችሁ ትንሽ ብር ነው በትንሽ ብር ይሉ ብር ነው ቲኬቱ በቃ እንዲህ ነው የሚያክል ኢዚ ዊን ኢዚ ካሽ እና ሀብታም ለመሆን በሾርተስት ዌይ አስቤ እስኪ ለምን አልሞክረውም በትንሽ ብር 10 ብር አይከፋም በሚል ነው የተጀመረው። 10 ብር አይከፋም በሚል ነው የተጀመረው። 10 ብር አይከፋም ነው የተጀመረው እና እሱ ነው ኢንካውንተር። ሶ የኔ የነበረው ሶ ከዝን አለኝ በጣም ተለቅ የሚል ከዝን። ሶ ትንሽ እያለን 5ኛ 6ኛ ክፍል ምናምን እያለን እሱ ዩኒቨርሲቲ ተማሪ እያለ ብዙ እንሰማለን ምናምን እሱ ቤቲንግ ይጫወታል ምናምን። በደንብ ደግሞ የሰሙት ላይክ ቤቲንግ ኤግዚስት እንደሚያደርግ የሚያወቁት የሆነ ጊዜ 30 ምናምን ሺህ ብር አሸነፈና በጣም በተራ ብር 150 ብር ምናምንና በጣም እኮ የሌለ ነገር ነውና ከዛ 30 ምናምን ሺህ ብር አሸነፈ። ከዛ አባቱ የሆነ ዕዳ ነበረበትና በ30 ምናምን ሺህ ብር ዕዳ ከፈለ።
እና ዩዥዋሊ ደግሞ በሚገርም ሁኔታ ስለ ቤቲንግ ከሰማችሁ ጥሩ ሳይዱ ነው የምሰሙት። የሆነ የተበላ ሁሌ ነው እና ከዛ እኔ ሰማሁት 30 ምናምን ሺህ ብር በቃ ግን ላይክ ብዙም አልገባኝም ምን እንደሆነም ሲጀመር ጨዋታ መገመት ምናምን ብሎ ነግሮኝ ነበር። ከዛም በኋላ 7 8 ምናምን ከገባሁ በኋላ ከሰፈር ጓደኞቼ ጋር ምናምን መውጣት ከጀመርኩ በኋላ የሰፈር ጓደኞቼ አይ ገስ ኤጅ ሪስትሪክሽን አለው ሶ በተለቅ በሚል ሰው ግምታቸውን እያስገቡ ሲልቁ ምናምን ከዛ አንድ ጓደኛዬ ትዝ ይለኛል ጫማ ገዝቶ ቤት ባደረገው ገንዘብ ኳስ ምናምን ቤት አድርጎ ከዛ ጫማ ገዝቶ ምናምን ከዛ ደግሞ ስትራቴጂ ይነግረኛል። በቃ ቤት ማድረግ ያለብን እንደ ሌሎቹ አይደለም ብዙ ጨዋታ ሳይሆን ብዙ ብር ትንሽ ጨዋታ ነው በቃ ምናምን አለኝ። እሺ እና አዳት ታይም ያው እኔ ከኔ በላይ በእድሜ ያለ ሰው ምናምን ካርግልኝ የምለው ሰው ስላልነበረ አካባቢ ላይ አላደረኩም ነበረ። ሶ የመጀመሪያ ኢንካውንተር ያ ነበር የነበረው። ሶ ቤቲንግን እንዴት ነው ዲፋይን የምታደርጉት? ከዛም በኋላ ደግሞ ቤት ያደረጋችሁበት የመጀመሪያ አጋጣሚ ምንድን ነበር? ከፊናንስን ጀምሮ ቤቲንግ ምንድን ነው ማለት ስትጀምር ያኔ ቤት ያደረግክ ጊዜ ምን መስሎ ነው ያደረገው? ከዛ ያደረክበት ሁኔታ ምን ነበር? የነበረኝ ማይንድሴት በቀላሉ በቃ በሲምፕል ዌይ በኢዚ ዌይ ቶሎ ሀብታም ይሆናል በሚለው እና አይ ዶንት ኖ አይታችሁ ከሆነ ወይ አስተውላችሁት ከሆነ ስልካችሁ ላይ የሆነ ነገር ሰርች ካደረጋችሁ በኋላ አልጎሪዝሙ ቼንጅ ያደርግና ያን ነገር ብቻ ነው የሚመስላችሁ እና የሆነ እንትን ነው በቃ አየሁት እንዴት ምናምን አየሁና እንትን ያደርጋሉ ምናምን እና ከጓደኞቼ ጋር ወይ ቅዳሜ ምናምን ስንገናኝ በቤቲንግ ብር ባገኙት ነው የሚወጡት። እኔ ከወላጆቼ ጠይቄ ስወጣ እና ልዩነት ተፈጠረ እዛ ጋር እና እንዴት ነው ማለት ትንሽ ብር ነው ያስገቡት ያን ያህል እፍረት አላደረጉም ብዙ ብር አገኙና ናው በደንብ የተዝናኑ ነው በደንብ ያወጡ ነበር እና ለምን ያልሞክረው ይሄን ያህል ኢዚ ከሆነ ምን ይከብደኝ መገመት ነው በቃ ከነሱ እኔ በምን አንሳለሁ ከማናንሽ በሚል ነው የገባሁት በዛ ነው የተጀመረው እና ግን የኔ ምንድነው ልዩነቱ 3 ቀን ፈጅቶብኛል 3 ቀን ቆይቼ ነው እንትን ያልኩት መጀመሪያው ቀን አየሁ ወሰንኩና የሆነ ተሰማላ ከወላጆች ምናምን በቁማር እንትን ፊልም ላይ የምናየው ቁማርተኞች ምናምን ሲሆኑ በአደነት ላይ የሆነ ቤት ሽጠው ምናምን ቤቶች በተዝናኑ ያለ ነው እነዚህ እንትን ነው ሶስተኛው ቀን ላይ one of my close friends ትልቅ ብር እና ተጋበዝን ምናምን አላወቅንም ስብሩ ሲጋብዘ እንዴት ነው የዚህ ልጅ ልብ ራራ ምናምን ብለን በኋላ እያወራን ነገረን እቺ ነገር ቤት ስገባ እንትን አደረጋለሁ እኔ ደግሞ ዩዥዋሊ ለኳስ ኤክስፖዝድ ለኳስም ስለምጮት ምናምን እንዲሁም ከነሱ የበለጠ ኳሱ ቀጣለ ከነሱ የበለጠ እንትን ማድረግ ይችላል እና ከዛ ምን የምትል ቃል መጣችልኝ ኤጁኬሽናል ገስ ምትለመዳችና በቃ ቁማር አለ ምስ ስታቲስቲክስ ነው የማየው ያሉትን ስኪሎች አናሊሲስ በደንብ ሰራና ቤዝድ ኦን ዳት ነው ማስቀምጠው እንትን ኢትስ ኖት ጋምብሊንግ ኢትስ ኖት ቤቲንግ ኢትስ ጀስት ያለውን ፋክት ነው ማስቀምጠው ባላቸው ፐርፎርማንስ ቢመጣው ውጤት ነው ማስቀምጠው ብዬ ያሽሞነሞንኩ እዚህ ላይ የመጀመሪያውን አሸነፍኩ አይደለም ደንግጬ ስለነበር ፈርቼም ስለነበር ትንሽ ጨዋታ ነበር ያደረኩትና ያው ዩዥዋሊ ቤቲንግም ሲባል መጀመሪያኛ ሁላችንም ኤክስፖዝ ነው ለኳሱ ነው እንጂ በኋላ ፎርሙ እየቀየረ ያለና የመጀመሪያው እንትን አድርገ እና ከመደንገጤም የተነሳ ጨዋታውን ላለመጠበቅ ተኛው በቃ ጠዋት ሰርፕራይዝ ቢሆን ብዬና ከዛ ጠዋት ስነሳ አግኝቻለሁ ብዬ ደስ ብሎኝ በቃ ክብር ሰጠው 12 አራለው ግን ያገኘሁት በጣም ትንሽ ብር 600 ብር የመጀመሪያ ግን ትንሽ ብር እና በጣም ገርሞኝ 10 እና በቃ ገረመኝ በቃ ተገርሜ ነው በዛን ጊዜ እንዴት እስካሁን አላወቅኩም ምን እያደረኩ ነው እንዴት ለምን ነው ሰው የሚለፋው ይሄን ማይንድ ሲሰራ ደግሞ ኢዚ ብዬ ነው ለመምከር ራሱ አልደረስኩም ዘቦች ከዛ በኋላ ግን እስኪ አቤኔዘርስ የመጀመሪያ ቤት ያደረክበት ጊዜ ይላል የመጀመሪያ ቤት ትምህርት ቤት ውስጥ ነው 10ኛ ክፍል እና እኔ ዩዥዋሊ ክሉ ምናምን ስላልነበረኝ እነዚህ ኤክስፐርቶች አሉ በቤቲንግ ለዛ የእነሱን ቲኬት ወስድና ኮፒ ነው የማደርገው ኮፒ ሳደርግ ግን ላይክ ኦዱን ከፍ አደርገዋለሁ
ዩዥዋሊ እነሱ በትንሽ ብር ሪስክ ሬሾቸው የእነሱ ትንሽ ነው በጣም ስለሚፈሩ ማለት ነው። እኔ ግን እነሱን አይትረስተም ነገር እና ላይክ እነሱ እንትን ባሉት እውነት ከዛ ኦዱን ጨምሬ ቤት አደረግ ነበረ። የሆነ አንድ በጣም ጓደኛዬ ነበርና እሱ ነው ላይክ የእሱን ቲኬት በ50 ብር ምናምን ወስዳለሁ። ከዛ ያሸነፋቸውን ማለት ነው። ከዛ ኔክስቱ ላይ የራሱን ኮፒ አደርግና ኦዱን ጨምረዋለሁ። መጀመሪያ ያው ፊናስም እንዳለው ለኳስ ነው ሁላችንም ኤክስፖዠር ያገኘ ነው። በኳስ ነው ያሳስኩት። አይ ቲንክ አረብ ሊጎች ነበሩ አብዛኞቹን እንዳለ አረብ ሊጎች ናቸው። ከዛ ቀጣዩ ላይ ግን ይሄ የኔ ሞር ፓሽኔ ወደ ሬሲንግ ስታፍ ምናምን ስለነበረ ወደ ፈረስ ውድድር ምናምን ነገር እና ደግሞ ኦንላይን ሲሆን ሞር ይሄ እየጠነከረ ይመጣል እና ኢትስ ላይክ ኢዚ ነው በጣም እና ያው እንደዛ ነገር ነው። ግን አሁን አንደሬጅ ናቸው 10ኛ ክፍል ላይ እንዴት ነው ያደረጋችሁት? ኧረ እኔ ወንጀል ሰርታችሁ ጺሜ ቶሎ ነው ያደገው። መታወቂያ አይጠየቅም ነበረ። አሁን በቅርብ አንተም ሄደህ ነው ያስያዝከኝ ነበር? አይ የኔ ሂጅ አይደለም ምንድነው አንድ ጓደኛ ነበር እና የሚካሄድበት ቦታ የቤቲንግ ቦታው ሰው ያውቃል እና ያውቀዋል። እዛ የምናደርጋለን ሁላችንም በቃ እንትን በሱ አንድ ይገባል። የሁላችንም ትኬት ይቆረጣል። የምንፈልገውን ብር እንሰጠዋለን። ሄዶ ይቆርጣል፣ ትኬቱን ይሰጠናል እሱ። እዛ ጠዋትን መጣና ሆምወርክ ምናምን ከመስራት ይልቅ ቼክ ያደረግን ደግሞ መጥፎነቱ ቤቲንግ በአንዱ ጨዋታ ዩሉዝ ፊሆን 10 ጨዋታ ቢሆን 9ን ብታሸንፍ አንዱ እንትን ካለብህ ሁሉም ይበላሻል እና እልህ ውስጥ ነው የምትገባው። ኮሚሽን ያስልክ ነበር ያለች ወይ ኮሚሽን ተካፈለው ግማሽ መጀመሪያ የሚያዳል ነበር። የኔ ኤክስፖዠር መጀመሪያ የነበረው ቤት ሳደርግ ማለት መጀመሪያ እኔ እግር ኳስ ምናምን አልነበረም ያደረኩት። እኔ እንጃ ተራ ነበር የሚመስል ቢኮዝ ቤት ሲያደርጉ ያዩዋቸው ልጆች ትምህርት ቤት ውስጥ ምናምን ያለው ዝም ብሎ በጥባጭ ዱርዬ ምናምን ህይወቱ ላይ እንደሚያደርግ የማያውቅ ምናምን ህብረተሰብ ስለነበረ ብዙ በቃ ያው ከነሱ ላለመመደብ ብዙ ገብቶኝም አይደለም። ከዛ ደግሞ ይህ ኃጢአት ነው ምናምን የሚባል ነገር ሲባል ስለሰማኝ ብዙ አይደንት ማይንድት። ከዛ ግን ምን ሆነ ያኔ እንደውም እንዳንተ 3 ቀን ምናምን አለ ረጅም ጊዜ ነው የወሰደብኝ ቤት ለማድረግ ራሱ። ትምህርት ቤት ውስጥ 12ኛ ክፍል ነው ቁጭ ብዬ ከኋላ የምቀምጠው። ከዛ ጥቅስ አዘጋጅ ምናምን ፋይናንሻል ጥቅስ ነው ደግሞ ማጠናው ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ከዛ ምዕራፍ 9 ቁጥር 8 ምናምን በቃ እንደዚህ አይነት ጥቅሶች ነው እያጠናሁ ያለሁት ዴስክ ስራ አድርጌ ሜዲቴት እያደረኩኝ። ከዛ የሆነ ልጅ እኛ ክፍል ያለ የሆነ ልጅ ስልክ ይዞ መጥቶ ነበረ ተቀመጠ አጠገቤ። አፓረንትሊ አቪዬተር የሚባል ነገር ተጀምሮ በጣም ፖፑላር ነበረ 12ኛ ክፍል እያለሁ። ከዛ አጠገቤ የሆነ ቤት ያደርጋል። ከዛ ደግሞ ምንድነው ያው ክላስ ውስጥ ስለሚታወቅ በቃ መንፈሳዊ ምናምን ባይወድም ያው ፓስተሩ ምናምን ነው የምባለው። ለዛ በቃ አንተ እኮ እግዚአብሔር ይሰማል እስኪ ያስነካ እኔ ነኛል እና አጠገቤ ቁጭ ብሎ ከዛ ያስነካኛል እጄን እና ምናምን። ከዛ እኔ ምንም አይደለም ማይንድህም እያነበብኩ ነበር። ከዛ የሆነ ሰዓት እዚሁ ጋር ሆኖ በ200 ብር 2000 ብር ምናምን ከዛ ዘቃኩት አየሁ። ከዛ ሳይ እንደዛ አይኔ እያየ 5000 አይኔ እያየ ከዛ ዘጋውና ቁጭ አደረኩት። ባይብሉን ዘጋውት ቁጭ አደረኩት። ከዛ ምንድነው ብዬ ከዛ ቁጭ እና እውነት አልመሰለኝም ማለት ማየው የሆነ ነገር ይቆጥራል። ከዛ ካሻውት ሲለው ይዞ ይወጣል እና ኦልሞስት አጠገቤ ሆኖ 12000 ብር ምናምን ሰራ ልጁ እና ሲጀምር የጀመረው በ200 ብር። ከዛ በቃ ሁሉ ነገር ነው የተቃወሰው በቃ አይምሮ ውስጥ ጌታዬ እኔ ሁለተኛ ቆሮንቶስ ምዕራፍ 8-9 እላለሁ እዚህ። ከዛም በኋላ ሲነግረኝ ደግሞ ባለፈው ሳምንት 20 ምናምን ሺህ ብር በልቼ እናቴን አውጥቼ ጋበዝኳት ምናምን አለኝ። ከዛ በቃ ከባድ ሞቅ ያለ ዘር ነው የሰራብኝ። ከዛ ዝም አልኩኝ። የመጀመሪያው ቀን በቃ ያን ሳምንት ብቻ እሱ ነው ልጁ ነው መጀመሪያ ያወቀው። ከዛ ትሬንድ ሆነ በቃ ክፍል ውስጥ ባች ውስጥ ምናምን ሁሉም ሰው ቤት ያደርጋል፣ ሁሉም ሰው እንደዚህ ያደርጋል ምናምን እና ሴቶቹ ለወንዶቹ ይሰጡና ወንዶቹ ያደርጉላቸዋል ምናምን እና ከዛ አሁንም መጥቶ የሆነ ፍሪ ፔሪድ ምናምን ሲሆን ብቻዬን ስለሆነ የምቀመጠው ይቀመጣል፣ አስነካ ይላል ይበላል። ከዛ ጠየቁት እንዴት ነው ይሄ ነገር? ከዛ የሚወርደውን አፕ አሳይቶኝ እንዴት ነው ቴሌብር እኔ የከፈትኩት ያኔ ለሱ ነበር። ቴሌብር ከፍቼ ምናምን የሆነ ሳንቲም ፔ የሚባል አፕ አውርጄ ምናምን በቃ ብቻ ነገረኝ። እሱ ገና አላደረኩም ነበር ያን ነገረኝ። ከዛ ቤት እኔ ምንም መስለኝ እኔ ምናምን ብዬ ነው እሱ ፊት ግን ቤት ስገባ ሁሉን ሞካከርኳት ምናምን አስገባው ምናምን። ከዛ ግን ቴሌብር ላይ ማን ብር ያስገባ ለምን ብዬ ቴሌብር ምን ይሰራል አለው ባላዳብኝ። ከዛ ዝም አልኩ። ከዛ ሳስበውም ውስጤ የሆነ ልክ እንዳልሆነ ተሰማኝ ነገር ተውኩት። ለሊደሬም ነገርኳት ምናምን። ከዛ
ምናምን አለችኝ። ከዛ ቆየውና ማስታወቂያዎች ይሰራሉ። ያኔ በጣም ታዋቂ ቲክቶከሮች ምናምን ይሰራሉ ያን ማስታወቂያ። ይሄ ከራይድ ወርዶ 100 ብር ይጎለውና ቆይ አንዴ ይሏል፣ አቪዬተር ይገባል፣ ከዛ ይበላል። ከዛ እንካይ ምግብ ቤት ቁጭ ለው ይጎላቸዋል፣ አቪዬተር ይገባል፣ ይከፍለናል። ሳበቃ በጣም ከዛ እሱን ቲክቶክ እያየሁኝ ቤቱ ነኝ እኔና እናቴ ብቻ ቤት ያለ ነው። ከዛ ለእናቴ አሳየኋት። ያየሽው ነው ብዬ ከዛ እኚህ ሰዎች እኮ የሚሰሩት ስራ ከዛ ይቻይች እንዲህ አለች። ከዛ ያን ቀን ገና ጠዋት ነው፣ ምሳ የለም ቤት ውስጥ ምንም የተሰራ ምግብ የለም። በቃ እቅዷ ምግብ መስራት ነው። ከዛ እንደምናሞክረው ምን ትንሽ ብር 100 ብር ና ሞክረው እንግዲህ አለችኝ። እናቴ ነች ኢማጂን እንግዲህ ኧረ እባክሽ ከዛ ተይ ያልኳት ምናምን ከዛ ይሁን አለች። ከዛ እኔ ከዛ በፊት ምንድን ነው የመሰለኝ ልጁ ሲያደርግ አይቻለሁ። ይቆጥራል። በሚቆጥርበት ምን ያህል እንደሚቆጥር አይታወቅም። የሚቆጥርበት ልክ ካሻውት ሲባል በዛ ተባስቶ ይመጣል። እኔ የመሰለኝ ካሻውት ሲል የሚወጣው ብር አንተ ካስገባኸው ውጪ ነበር የመሰለኝ። ለካ አንተ ካስገባሁም ጭምር ተደምሮ ነው የሚመጣው። እና እዛ ጋር ብዙ ደግሞ ሊስት አለ የሚበሉ ሰዎች በትልቅ ብር እየገቡ ከዛ እኔ እነግራታለሁ እኛ እኮ በትንሽ ስለምንገባ ምንድነው እንጂ በቃ በትልቅ ብንገባ ምናምን አልኩኝ። እሺ በመቶ እኔ አለች። ከዛ ታይ ምናምን ያልኩ ከዛ 100 አስገባ ምናምን ከዛ 100 ብሯ 2000 ብር ሆነች። 100 ብሯ ቀስቀሳ 400 600 ሰጥቶ በትንሽ ማለት ረጅም ሰዓት የሚይዝብን ስለምንፈራ ከእናቴ እንደዛ በቃ ኢሞሽናል ሆነና በቃ ሶፋ ላይ ትወጣለች፣ እኔ እወጣለሁ፣ እንወርዳለን ምናምን እንላለን። ከዛም በኋላ አሁን ግባ በቃ አሁን ነው ከዛ እንበላለን። ከዛ ብቻ እያለ ግን 2000 ብር ደረሰ። ከዛ ስታስብ ለምንድነው ምሳ ውጪ ነው የምንበለው እንደውም ዛሬ አለች 2000 ብር። ከዛ 4000 ይሁንና እንወጣና ልጆቹ ሲመጡ እነሱም ይበላሉ አለች። ከዛ በቃ ያን ሰዓት ጠዋት ነው የጀመረው። ምሳ ሰዓት ምናምን ደርሷል። የዚህ ሰዓት ምሳ ቤት የለም ምናምን በቃ ምሳ ውጪ ነን እቅዳችን። 2000 ብር ነበር። ከዛ ምን አልኩኝ በቃ ይሄ ትልልቅ የሚያሽቱት አለ ሙሉ እናስይዘው እጥፍ እናደርገው እንጣልኩኝ። ከዛ ሙሉ አለቀ። በዛ ሙሉ 0 ነጥብ ምናምን ላይ ቆጠረና እና ደግሞ ግን እዛ ጋር ስታይ ያበታ 100 ምናምን የሚቆጠር አለ ምናምን በቃ ብቻ ተበላን ያቺን 2000 ብር። ግን ብራችን 100 ነው 200 ብር የኛ ብር። ከዛ አየችና አልተሰማትም 200 ብር ነው እና የኛው 200 ነው የተበላው፣ ያጣነው 2000 ነው። አይ ይሄ ነገር ይሆናል ማለት ነው አለችና እና ለፋችሁ ብቻ ስዋት ዘ ዴይ ከቅድም ካልኳችሁ ከዝኔ ስንበደር ቀኑ ልክ ሲያልቅ ኦልሞስት ወደ 12000 ምናምን ብር ላስቤዛ ብላ ያሰበችውን ብር ጨርሰናል። እና ደላስት 1000 ብር ሆኖ ማለት ይሄ በቃ እየመሸ ኢቭን ቸርች ትዝ ይለኛል ያኔ ዲያቆናት ቲም አገልግለና የዲያቆናት ሚቲንግ አለ ማታ ሰዓቱ ደረሰ። ግን እንዴት ልውጣ እኔ የእናቴን 10 ምናምን ሺህ ብር አስበልቻለሁ ቁጭ ብዬ። ከዛ በቃ ስንስቅ ስታለቅስ ስንጮህ ብዙ ነገር ስለሆነ ነበር ያንቀልና ከዛም በኋላ የመጨረሻውን 1000 ብር በቃ መጸለይ ጀመርኩ። በቃ ጌታ ሆይ በቃ ልክም አይሁን ጌታ ሆይ 20 ምናምን ሲቆጥር ንገረኝ አልኩኝ እና በቃ ቁጭ አልኩኝ ምናምን። ከዛ ቀጣዩ ላይ የሆነ ተሰማኝ መግባት እንዳለብኝ ልገባ አልኩኝና ግን ፈርጬ ከዛ ያ እንደዛ የተሰማኝ ላይ 20 ምናምን ቆጠረ። ከዛ ወይኔ ምናምን ከዛ ትንሽ ቆይቼ ልክ ስገባ አጣሁት 1000 ብር። ኦልሞስት ወደ 12000 ምናምን ብር ያን ቀን አጠፋና እናቴ መጣች። በቃ ማንም እንዳይሰጥ ቤት ውስጥ ማንም እንዳያቀራ እና ቀኑን ሙሉ የዋለው ዳቦ በማር ማለት በልተን ነበርና የመጀመሪያም የመጨረሻም የቤቲንግ ኤክስፒሪየንስ ይሄ ነበረ። ደግነቱ በመጀመሪያው ማይሆን ኤክስፒሪየንስ ነበረኝና በዚያው ነው ከባድ። እሺ ኤክስፒሪየንሳችንን ይሄን ያህል ካወራን ያው እናንተ ይሻላል ከኔ ኤክስፒሪየንስ። በዛ ላይ ደግሞ በስፖርትስ ቤቲንግ ምናምን አልነበረም፣ ፒውር ላክ ነበረ። ከዛ ቀጣዩ ጥያቄ የሚሆነው ቤቲንግ እና ጋምብሊንግ አፓረንትሊ ልዩነት አለው። ልዩነቱ ምንድን ነው? የምታውቁ ከሆነ ካልሆነም ዛሬ ከሆነ የሰማችሁትም ምንድን ነው ቤቲንግ እና ጋምብሊንግ ልዩነት እንደተጠቃ እሱ ይገረኝ ከሱ ጀምረን እሺ ተነግረኝ። በኤክስፒሪየንስ ነው የገባኝ ብዙ የተጠናና ኦኬ ቤትም ጋምብልም አድርገህ ታውቃለህ? እሺ ከኤክስፒሪየንስ አንፃር
ቤቲንግ ማለት እንዴት ነው ሁለቱም እንዴ አሁን በአማርኛው አይገስ አማርኛ መጠጥ ስለምሰይ ቁማር ነው የሚባለው ግን እንግሊዝኛ ላይ ሲሆን ቤቲንግ አለ ጋምብሊንግ አለ ቤቲንግ ሲሆን የሆነ ነገር ሪስክ አድርገ ወይ የሆነ ኦድ አጌንስት ትሆንና እሱ ግን ቤዝ የሚያደርገው ምንድነው የሆነ ስኪል ላይ ወይ የሆነ ሀፕን የሚያደርግበት ወይም ስታተስ ያለበት በደንብ የተጠና ነገሮች ላይ ምናምን የሆነ እሱ ላይ ነው ቤት የምታደርገው ወይም እሱ ላይ የሆነ ነገር የምታስቀምጠው ይበዛል ብለህ የምትጠብቀው በተጠና ነገር when it comes to gambling ግን it's out of the blue ምንም የተጠና ነገር የለም it's pure luck ተብሎ ነው የሚታሰበው pure luck በፒውር ላክ ይሄን አገኘን ተብሎ የሚታሰበው ወይም እንደምናየው ሙቪ ላይ ወይም ውጭ ሀገር እንዳሉት ደግሞ አይገስ እዚህ ሀገር ነው ያን ያህል አልተለመደም ግን ካሲኖዎቹ ያሉት ፒውር ላክ ምን ማለት አሁን ዳይስ ወርወረ ምን አሁን ዳይስ ወርወርኩ ምን ይፈጠራል ምንም ስታቲስቲክስ የለም it's just pure luck በቃ yes ጋምብል ነው እሱን አሁን ያንተ ካለኝም ኤክስፒሪየንስ ምንድነው አንደኛ it's a complete lie ውሸት ነው ኢቭን ኢንክሉዲንግ ከታች ያሉት አሁን ያልካቸው ቦቶቹ ሁሉ ቦት ናቸው እና ሰው አይደለም ሁለተኛ የለም ቢኖርም በደስ ባለ የለም እና ኢቭን እንኳን እኔ እንኳን ይሄን ቴስት ያደረኩት ኢቭን ራሱ ሁለት ሰው ሆነን ሁለታችን ጋር የሚመጣው ማን አይነት አለ የተለያየ ቁጥር ነው የሚመጣው እና ከታች መታያቸው ሌላ ሰዎች ናቸውና ይሄም ዶም it's not even pure luck it's just አልጎሪዝም ያስቀምጡናል አልጎሪዝሙ ላይ የሆነ ቻንስ ከደረሰ ታገኛለህ እንጂ መቼ አሁን ኢቭን አንተ እንዳልከው ይሄ የተሰራው አልጎሪዝሙ አንተ እንድትጓጓበት አሁን አንተ ቅድም ስትናገር እገባለሁ ብለ ያልገባው ላይ 20 ሄደብህ በቃ ቀጣይ ይሄዳል ብለ ስገባ አልሄደም እንደዛ ተደርጎ ነው የተሰራው ኢሞሽን ላይ እንዲጫወት ነው የተደረገው ሳይኮሎጂ ላይ እንዲደረግ ነው የተደረገው እንጂ እንትን ነው አሁን አንዳንዴ እኔ ምን አስብ ነበር በቃ it's pure pattern ነው የሚከተለው ያዘቢ pattern የሚከተል ነበርና ነው አሁን exactly እና የትምህርት ደብተሮች ጀርባዎች ቁጣውት የተደረጉት ጥናቶች ከጀርባ exactly እና ጥናቱ ኢቭን እንኳን እንትን ደብተር እንኳን ባይኖረኝ ኦዱን ማውረድ ይችላል የነበረው ፕሪቪየስ ኦድ እና ስታያቸው የሆነ በቃ የሆነ ፓተርን የምታይ ነገር ይመስልና በቃ እንደዚህ ካየው ቀጣዩ ላይ ገባለሁ ብለ ራሱ የሆነ ቀጣዩ ላይ ስገባ አይሆንም እዛ ይሄ እንኳን it's not even pure luck በቃ it's just algorithm አንተን ለመስበር የተደረገና ያንተን ብር ለመውሰድ ግን in a form of ለጨዋታ ወይ ተደርጎ ነው የተሰጠ የፕላትፎርም ታቻሉ ሰዎች የምሳው ስለሚመስሉ ሰው እሱን ነው የማያውቀው እና ኢቭን አንዳንድ እንኳን አይታችሁ ከሆነ ሳገቡ ከታች አይታችሁ ከሆነ የሆነ it's not even realistic አሁን አንድ ጤነኛ ሰው እንዴት 1000 ድረስ ይጠብቃል ለዛውም ብዙ ብር አስገብቶ አንድ ጤር ብዙ ብር አስገብቶ ማለት የሆነ 10 ብር ምናምን ቢሆን እንደው ሲጥራለም ግን 10 ብር ቢሆን አትሊስት ሉዝ የምታደርገው ትንሽ ከሆነ ሞር ድፍረት የማግኘት አለ እንዴት ሰው 5000 10000 ብር አስገብቶ 1000 ድረስ ይጠብቃል it's not even realistic የትኛው የሰው ዲሲፕሊን የትኛው ሞራል ነው ኤግዛክትሊ ና እንዴት ትሪገር ድራሱ አትሆንም እንኳን 1000 ላይ አይደለም ሁለት ላይ እንዴት ነው የምትሆነው በቃ ጠፉናል ብለህ እኮ ነው አንተ የምትለው that's pure የኢሞሽን ጨዋታ እንጂ ምንም ፌቨር የትማቁንም ፌቨር እየሰሩልን አይደለም እነሱ የሚፈልጉትን ብር እያወጡ ነው ሶ ቤቲንግ እና ጋምብሊንግ ሲሆን ቤቲንግ ሞር ሰርቴኒቲ ያለው ማለት ይሄ የሆነ ኢቨንት ላይ ነው ማለት አለ ፉልፊል የሚደረግ የሆነ ኢቨንት አለ ለምሳሌ እንደ እግር ኳስ ሊሆን ይችላል የሆነ ቅድም ሬስ ሊሆን ይችላል ምናምን ሶ ስታቲስቲክስ ተጠልቶ አናሊቲክስ ተሰርቶ ሶ ፕሬዲክሽን ነው ለፕሬዲክሽን ነው የሚሆነው ግን መኒ ታስቀምጣል ባጭሩ ሪፈር የምታደርገው ነገር አለ ያን ነገር ማስቀመጥ ጋምብሊንግ ላይ ሲሆን ጋምብሊንግ ኢትስ ፒውር ላክ ቅድም ለነገር ፕራውንስ ወነ ካምስ የሆነ ዳይስ ኢንክሉድ የሚያደርገው ቦል ኢንክሉድ ያደርገው ጌም ከሆነ በምንም ታምሬቱ ጋር ነው የሚያልፍ አታውቅም አንተ ሞክራቸው የምታውቃቸው ጋምብሎች አሉ ዲጂታል ያ ማን ያለው ዲጂታል ስለዚህ ስልክራ ኦንላይን ያለው እንትኑ ማክሰስ የለም እዚህ ሀገር የለም ግን ዲጂታል ያሉት አሉ ማለት ሙሉ አሉ ግን እንትን ነው to be honest ጋምብልም አይደሉም እኮ like gambling እንደውም ይሻላል ከቤቲንግ ታውቃለህ pure luck no I know ሁለቱም ይሻላል ግን like እንደውም ሁለቱም ይብሳሉ ምንም የምታስተባብለት ነገር የለም እውነት አውቀሽ ጨርስና ወይ ይመጣል እኔ ፐርሰናሊ የምታስተባብለት ነገር የለም እንትን ነው የሆነ ግማሽነት የሚባል ነገር የለም በቃ ኢቭን ፈተና ላይ ስንፈተን ካለ ትሩ ፎርስ ላይ ትንሽ ውሸት ካለው ቶታሊ ፎርስ ኢቭን ዳቢሎስ ራሱ የሚያደርገው እንደዛ አይደለ
እንትን ነው አሁን ኢየሱስ ሲናገር እውነት እውነት እላችኋለሁ ኢየሱስ ግን እውነት ውሸት እላችኋለሁ ያንን አይነት ኮንሰፕት ነው የሚከተለው ፉል ትሩዝ አይነግርም ትሩዝ አለው የሆነ ስትቀምሰው እንደ ትሩዝ ነገር ይመስላል ዲፕ ዳውን ገብተህ ማትወጣበት ነገር ነው እና የትኛውም አይሻልም ቱ ቢሆንስ ማለት ዲፋይነር አረከውም አላረከውም at the end of the day አንተ መጉዳቱን አያውቁም እና ግን እንደው ዴፊኒሽን ዋይዝ ካየህ ነው ዴፊኒሽን ዋይዝ እንደዛ አይነት ልዩነት ይኖራቸዋል ላይ ዲስትራክሽን ኦኬ ሶ ሰዎች ለምንድን ነው ሉዝ እያደረጉ ማኒ ማለት ሞስትሊ ፕሮፖርሽን ከተሰራ ሉዝ የሚያደርገው ሰው ይበልጣል ዊን ከሚያደርገው ሰው ግን they go back to it እና አዲክሽን የመሆን ባህሪ ያለው እና why is that ለምን ይመስላል እኔ to be honest ቀደምም ፊናንስ እንዳለው ነበረ እነዚህ ሉፕ ይሰራል ይሄ አልጎሪዝሙ አለ ሁሉም ነገር አለ አሁን ላይክ ያኛው ሲያመልጥክ ሲቀር ላይክ ቀጣዩ ጥሩ ይሆናል ብለ just ሁሉም የሚሰጠው ኦዶች በሙሉ ተስፋ ናቸው ለዛስ ላይክ ተስፋን ነው ከሰርክም በላክም ውስጥን ተስፋን ነው የሚጨምሩት ሶ አልጎሪዝሙ ቤዝድ የሆነው ተስፋ ላይ እንጂ የምታገኘው ብር ላይ አይደለም ለዛ የሚሰሩት ሜንታሊቲ ላይ እንጂ ይሄ ላይክ ሳይኮሎጂካሊ ነው የሚሰሩት እና ሁሉም ነገር ላይ ተስፋ ላይ ዲፔንድ ያደረገ ስለሆነ 0 ብርም ማገኘ 1000 ብርም ማገኘ 1000 ካገኘ ተስፋ አለኝ ቀጣይ ደግሞ 2000 ለማግኘት ትላለ 0 ብርም ካገኘ አስመልሳለሁ ብለ ተስፋ አለ ለዛ ኔጌቲቭ ሳይዱም ፖዚቲቭ ሳይዱም ተስፋ ነው ሶ በዚህም በዛ ረከው ተስፋ ነው የሚሰጡት እነዚህ ድርጅቶች ወይ ይሄ ቤት or ጋምብል የምናደርግባቸው ማለት ነው እንደዛ በይ ነው ወስደው እኔ አዲክሽን የመሆን ባህሪ ያለው ሳይሆን አዲክሽን ነው የሚሆነው ኦኬ አዲክሽን ነው ያው እኔ እንደውም አዲክሽን ነው የሚሆነው እዚህ ላይ መናገር የምፈልገው በጣም ሰዎች ኢቭን አዲክሽን ከመሆኑ ብዛት አሁን ፖሊ ማርኬት የሚባል ብቻ የውጭ ሀገር እንትን ነውና ኢየሱስ ክርስቶስ ኔክስት ይር ይመጣል ብለው ቤት አለ እና እያዩት ነበረ will Jesus return in 2025 ይልና ከዛ በኋላ ቤት $1000 ከዛ ብሮ ቤት ማይደረግ ነገር የለም ከዛ ቤት ማለት ፖለቲክስ አይደለም ባስኬትቦል ላይ ምንድነው የሆነ ሰው እንዲህ ከተመልካቾች ላይ የለም የሆነ ሰው በዚህኛው ሴክሽን ደረጃ ላይ ይወድቃል ፋውል ተሰርቶ ይወድቃል ወይ ተገፍትሮ ይወድቃል ተብሎ ቤት ይደረጋል ማለት ነው አሁን at this point ምንም ነገር ቤት ይደረጋል እንደዚህ አልከም ቤት ይደረጋል ምንም ነገር አሁን እንዲህ ተቀመጨ ቀኝ እጁን ቀድሞ ያነሳል ብሎ የሆነ ሰው ቤት ላይ ያነሳል ይሄ በፐብሊክ ፊገሮች በመናምን በደንብ ነው የሚደረገው አሁን በተለይ አሁን እንዲህ ሞር ኤክስፖዠር አለው ኳስ ላይ ነው አላየሁም ባስኬትቦል ላይ ፖለቲክስ ላይ ፖለቲክስ ላይ በጣም አለ ፖለቲክስ ላይ አንዱ ሰውዬ አይጨብጠውም ይጨብጣል ሶ ፕሮባብሊ ባይደን ሲያደርገው ደረጃው ላይ ኤግዛክትሊ የሆነ ሰው ቤት ተደርጓል አለ ይሄ ኢቭን ደረጃውን ሁለተኛ ጊዜ ይወድቃል የሚል ቤት ነበረ እነዚህ ፖሊ ማርኬት ላይ እና ይሄን ያለው ኦዶች ይሄን ያህል ነው አዲክሽኑ ለማለት ያክል ነው ስላይክ እና ባህሪ ብቻ አይደለም ያለው እንትን አዲክሽን መሆኑ አልፎ እንትን ነው አሁን ኖርማላይዝ ተደረገ ነው ምን የሚል ማይንድሴት ላይ ደርሰዋል በቃ ኢትስ ኦኬ እኔ የሆነ ፕሮፊት ለማግኘት አለ it's just to enjoy it ይላሉ ግን የሚያጡት ብር በጣም ከባድ it's just to enjoy it በቃ እኔ ይሄ ብር በሆነ ነገር መጥፋቱ አይቀርም እዚህ ጋር አድርገውና አፋምላኪ ይብዛ ካልሆነ ደግሞ ይለቅ መጥፋቱ አይቀርም የሚል ማይንድሴት አለ እሱን ይከት ለዛ ነው ባህሪ ብቻ ሳይሆን አዲክሽን እና የሰው ባህሪ ደግሞ when it comes to ቤቲንግ እና ጋምብሊንግ ሲሆን ኢቭን አዲክሽን ሲሆን አይምሮአችን የሚያመነጩት ዶፓሚን ሌቭሎች አሉና እንትን ነው አይምሮ የሆነ የሳቲስፋክሽን ጣሪያ አለው ሁሉ አሁን የሳቲስፋክሽን ጣሪያ እዚህ ጋር ከሆነ አሁን ኢሎኑ ብንል የሆነ ነገር ባር ወይ አክቲቪቲ ስታደርግ ወይ ከሆነ ሰው ጋር ስታሳልፍ እዚህ ጋር ነው ሲማል ዩ ሳቲስፋይ ብሎ ያለ እንደዚህ አዲክሽኖች ምንድነው የሚያደርጉት የዶፓሚን ሌቭልን እንዲጨምር ያደርጋል ሶ ቴክኒካሊ የኖርማል ሰው ጣሪያ ላይ እዚህ ጋር መሆኑ ሲገባው እዚህ ጋር ከፍ ይላል ሶ ሌላ አክቲቪቲ እዚህ ጋር መንካት እንዲህ ያለ ሲመለስ አይረኩም ለዛ ነው ሞር ፐርሲው የሚያደርጉት ይሄ መንካት አለበት ብሎ ይጨምራል ዛት ልክ ይሄን ሲነካላቸው ኦኬ ብሎ ያርፉና ደግሞ መንካት ለምዶ ጣሪያውን ደግሞ ይቀየራል ከዛ እሱ ደግሞ ፉልፊል ማድረግ ሲያቀታ ደግሞ ዶዙ ይጨምራል ለዛ አሁን ለምንድን ነው ሰው አሸንፎ የሚያደርገው አሁን 1000 ብር አገኛ ለምን አትወጣም በሰል ያን 1000 ብር ካገኘው ለምን 2000 ብር አላገኝ የሚል ማይንድሴት ይመጣል
እዛ ላይ ይሄዳል 2000 ብር ላይ ይገኝ ይችላል። አሁን ሳቲስፋክሽኑ ድሮ 100 ብር 200 ብር ሊሆን ይችላል። አሁን 2000 ብር ሆነ። ሶ ቴክኒካሊ 2000 ብሩን ቢያጣው ከዚህ በኋላ in order to get satisfied ከ2000 ብር በላይ ማግኘት አለበት። ከ2000 ብር በላይ መቼም satisfied በቃ ያንን ፐርሱ ይሄዳል 1999 ብር ደርሶ 2000 ይሁን ብሎ ለአንድ ብር ይሄዳል። ከዛ እንደዚህ ብሎ ሉዝ ሲያደርገው መልሷል ያ ተጠንቶ ነው የሚሰራው። ለዛ ነው አልጎሪዝም ነው ያልኩህ። አሁን ኤአይ ከእጃችን እየወጣ ነው ያለውና በቃ እንኳን በዚህ አይደለም በዚህ የስልኮቻችን ማየት ይችላል። ከጓደኛ ጋር ያወራው ነገር በኋላ ቪዲዮ ላይ መጥቶ ታገኛለህ። እና ይሄን ያህል ዲፕ እየሆነ የመጣ ነገር ላይ ሰውን እያጠኑት ነው። በቃ ሰውን እያጠኑት ሳይሆን ሰውን ሸምድደውታል ሸምድደዋል። እና የሆነ በተለይ when it comes to emotional stuff ሰው እንደውም ትንሽ ዊክ የሚሆን ኢሞሽን ላይ ነው። እና እሱ ላይ በደንብ ከተጠና እንትን ነው። አሁን ሰው በተፈጥሮ ነው ቶሎ መደሰት ይፈልጋል። ቶሎ የሚደሰትበት ወይ ካገኘ ለምን አይጠቀመው? ለምን ያን ሁሉ ሀስል ያለው እና ያንን ወይ ማግኘት ከቻሉ ቶሎ እንዲደሰቱ ያደርጓቸዋል። አይ ቲንክ ደግሞ መኒ በጣም ሴንሲቲቭ ኢሹ ነው ማለት በተለይ አይገስኛ ሶሳይቲ ውስጥ ደግሞ መኒ ማለት በቀላሉ ገንዘብ የማይታይበት አካባቢ ላይ ስትሆን በትንሽ ብር ብዙ ማን ይጠላል? ሶ ገንዘብን ኢንቮልቭ ያደረገ ነገር ስለሆነ ይመስለኛል በባዶ ቢሆን አይ ዶንት ቲንክ ማንም ሰው ላይክ ጀስት ነምበርስ ቢሆን ሰው የሚገባ ይመስለኛል። ሶ መኒ ኢንቮልቭ ማድረጉ በጣም ሴንሲቲቭ የሆነ ኢሹ አግኝተዋል። በቃ የሰው ልብ ውስጥ ትልቅ የሚል የማንም ሰው ልብ ውስጥ የወጣት ልብ ውስጥ በተለይ ደግሞ ማንም ወጣት he wants to get rich ቶሎ ወጣት እያለ ለዛ እንደዚህ አይነት ነገሮች ይመስለኛል። ሶ ወደ ቀጣዮቹ ጥያቄዎች ልግባና ሶ እንደዚህ ካለን ቢብሊካሊ ቤቲንግ ጋምብሊንግ ምናምን እንደዚህ አይነት ነገሮች ኃጢአት አይደሉም ወይ? ኃጢአት ናቸው ወይ ነው ወይስ አይደለም? ካልሆነ ደግሞ ምንድን ነው? ለምንድን ነው ዩዥዋሊ በቤተ ክርስቲያን በሶሳይቲ በቃ ኤቭሪዌር ብቻ እንዴት ነው ቁማር መጥፎ ነው የሚባል ኢሜጅ አለ የተሰራ ሰዎች ላይ። ለዛ ዋይ ዱ ዩ ቲንክ እንደዛ የሆነ ከፊት ነው ጀምርና ሶ ሽታዬ ቢብሊካሊ ምን ይላል? እዚህ ተሴ ካልሆነ ደግሞ ምንድን ነው ቢብሊ? ሶ ቴክኒካሊ መጽሐፍ ቅዱስ በተጻፈበት ጊዜ አይ ዶንት ቲንክ ካሲኖ አቬተር ላይ ነበር አይመስለኝም። እና ኢቭን መጽሐፍ ቅዱስ ላይ በደንብ ካስተዋለው ቁማር ብሎ የተጻፈበት ቦታ ነው ወይ በእንግሊዝኛው ጋምብሊንግ ብሎ የተጻፈበት ቦታ የለም። ግን እግዚአብሔር ይመስገን መጽሐፍ ቅዱሳችን ከዘመኑ ጋር የዘመነ የሚሄድ መጽሐፍ ነው እና በመንፈስ ምሪት ነው የተጻፈው ለየትኛውም ሲዝን እና አንዳንድ ጥቅሶች ወደዛ ወይ ኢንተርፕሬት መደረግ የሚችሉ ጥቅሶች አሉ። ለምሳሌ አንደኛ ጢሞቴዎስ 6:10 ከወሰድን ይናገራል ስለ ገንዘብ ፍቅር ያለውና የገንዘብ ፍቅር መጨረሻ ላይ ምን ይላል? መከራ ውስጥ ራሳቸውን ለማይፈልጉት መከራ አሳልፈው እንትን ያደርጋልና እሱ አይገስ እንደውም ሌላ ጥቅስ ቀርቶ እሱ በደንብ ያብራራዋል ብዬ አስባለሁ። እና ለገንዘብ ፍቅር ነው እንደዛ የሚያደርግ እና የገንዘብ ፍቅር ነው ሲጀመር ቶሎ ሀብታም እንድትሆን የሚያደርግ። ምክንያቱም ቶሎ ሀብታም ከሆነ ቶሎ ብሩ ስለምታገኝ so the act of dating አይደለም ኃጢአቱ ነው አይደል? yes I believe it's the motive being ነው motive being መጀመሪያው define እናደርግና so ኃጢአት ማለት it means missing the point because ያው ብዙ misconception ስላለ ኃጢአት ተብሎ የሚታሰቡ so ኃጢአት ካልቸራሊ የሚገፋው ነገር አለ። ኃጢአት የሆነ እንደዚህ የምናስበው ነገር ኃጢአት እግዚአብሔር ያስቀምጠው የሆነ ፖይንት አለ። እሱን ፖይንት ሚስ እናደርግ ነው so the act of dating necessarily ያንን ፖይንት ሚስ ማድረግ አይደለም። ግን the root of it ይነሳበት ከተነስተ የምትመጣበት ወይ ነው እንትን ኦኬ ምን ሊሆን ይችላል? ያው ያዛሩት እኔ to be honest እንደየሰው ይለያያል። አሁን when it comes to Ethiopian society ሀብታም ከሆነው ማህበረሰብ ይልቅ ድሃው ማህበረሰብ ይበልጣል። ስለዛ ሞር ብርን ፐርሲው የማድረግ ወይ አለ ብር የሚገኝበት ወይ ሳይሆን ብሩን ፐርሱ የማድረግ ወይ ይበዛል። ስፔሻሊ ኢን አፍሪካ ቢያስባል ማይነስ እንደዛም እንትን ነው ይሄ በቃ ብር ምንም ሚን ሲሆን ብሩ ይገኝ ሚንሶ በቃ ብሩን ላገኘው ያን ብር እጄ ላይ ስለዛ ግሪን ነው በቃ ምንድነው መንሰፍሰፍ በቃ ተንስ ለገንዘቡ እንዲስፍስፍ ብለን በቃ አንዴ እስኪመጣልን ድረስ እንደመጠበቅ ነውና በቃ አይናችን በጣም ይዛል ይመጣልና ይሄን ያኛው ኦኬ ሶ አቢን ምን ታስባለህ? ምን ተጨምሮ ነገር አለ እዚህ ላይ? ሁሉንም ያው ነካ አድርጎታል በደንብ። እኔ ያው ኤግዛክትሊ እሱ እንዳለው ነው። ይሄ እግዚአብሔር ሊሰጠው የሚገባውን ቦታ ጋምብሊንግ እና
ቤቲንግ ሲወስደው ላይክ ፉል አይምሮ ኮንትሮል የሚደረገው በጨዋታ ነው፣ በቁማር ነው። ለዛ የገንዘብ መውደድ ባይብል ላይም ይላል። ቆይ ላንብበውና ቅድም እሱ እንዳለው አንደኛ ጢሞቴዎስ 6:10 ላይ የገንዘብ ፍቅር ሁሉን አይነት የገንዘብ ፍቅር የሁሉ አይነት የክፋት ስር ነው ይላል። እና ላይክ ኤቭሪቲንግ ቁማር ብቻ አይደለም። ኤቭሪ የገንዘብ ፍቅር የሆነ ነገር በሙሉ መልካምም የሆነ ነገር የገንዘብ ፍቅር ከሆነ ሞቲቭ መጥፎ ነው ማለት ነው። እዚህ ጋር እያወራ ያለው ስለ ጋምብሊንግ ብንሰራ እንኳን ኤግዛክትሊ ሞቲቭ የገንዘብ ፍቅር ከሆነ ስቲል ዩር ናት እግዚአብሔርን እያከበርኩ አይደለም። ኖርማል ተቀጣሪም ሰራተኛ ሆንክ በደሞዝም ኤቭሪቲንግ ይሄ በቃ በየወሩ ሰርተክ በጣም ደክሞክ የምታገኘው ብር ይሄ ለገንዘብ ፍቅር ከሆነ ስቲል እግዚአብሔርን እያከበርኩ አይደለም። ጋምብሊንግም the same way it's like one of the terms እግዚአብሔር የተጠቀመው ለማስረዳት። ዋናው ሩት ኮዙ ምንድን ነው? ሞቲቫችን ምንድን ነው? ሌላኛው ደግሞ ምሳሌ ምዕራፍ 27 ቁጥር 20 ላይ የሰው አይኖች አይጠግቡም ይላል። በእንግሊዝኛ ቨርሽን the eyes of man are never satisfied ይላል። እና ስፔሻሊ የኢትዮጵያን ሶሳይቲ እና ኢቨን ኢንተርናሽናሊ ስናስበው ማንም ሰው ሳቲስፋይድ አይደለም። ኤቭሪ ማን ነው የሚለው እና ማናችንም ሳቲስፋይድ አይደለም። 100 ብር አግኝተን ምንረካ ወር ደግሞ ምንም ከብር ውጪም የሆነ ነገር ያለንን ነገር ምንወድ አይነት ሰዎች አይደለን። ሞር ምንፈልግ ሰዎች ነን እና ግሪዲነስ የእግዚአብሔርን ቦታ ሚስፕሌስ ያደርጋል። ይሄ ላይክ ጥማታችን ይቀየርና ለስጋዊ ነገር ለቅደም ፊናስም እያለ ነበር መንሰፍሰፍ፣ መስገብገብ፣ መጠማት ምናምን እነዚህ ከገንዘብ ጋር ሪሌትድ የሆኑ ነገሮችን በቃ ምንኖርለት ምንሞትለት ለጀስት ሲምፕል ፔፐር አላ እኛን ሊያገለግለን ለተሰራ ነገር ራሳችንን ስንሰጥ ላይክ በጣም ኃጢአት ይሆናል ማለት ነው። ክላሪፋይ ለማድረግ ያው ሞቲቭ ነው ኃጢአቱ ካልን የገንዘብ ፍቅር ራሱ ብዙ ሰው አይገባውም። የገንዘብ ፍቅር የሚባለው ኖቷን ውድድ ማድረግ ነው የሚመስለው እና ዲፋይን እናድርገው what is love of money ፊኑ መልስና ከዛም በኋላ ቀጣዮቹ ጥያቄዎች ላይ እንድንፈልግ what do you think love of money is? እኔ እንደማስበው the love of money ኖቱን መውደድ አይደለም። ምክንያቱም ኖቱ ብቻ ገንዘብ የማይሆንበት ታይም አለ። ገንዘብ ማለት መገበያያ ነው አይደል? አስሎንጋስ እኔ እናንተ እስከተስማማንበት ድረስ ይሄን ተራ ሰጥቼ ሌላ ነገር በቃ እኔ እናንተ ተስማምተናል ገንዘብ ሆኗል ማለት ነው። እዛ ኖቱ ፍቅር አይሆንም። እዛ ምንድነው አይ ገስ ትንሽ ዲፋይን ለማድረግ የሚከብዳል ግን እኔ ብዬ ማስበው ፐርሰናሊ አሩ ነው kind of hard እንትን ነው እንዴት ብዬ ነው የምገልጸው አላውቅም። አንዳንዴ የሆነ ኮንሰፕቱ ገብቶ ለማውጣት ምን ይመስላል ትንሽ ለመረዳት የገንዘብ ፍቅር ማለት ነው። I guess it's like ያው ቅድም እንደነገርኩ ነው እግዚአብሔር የሚገባውን ቦታ ቫልዩ ሳንሰጠው ገንዘብ ሲተካ አሁን ቸርች መሄድ እያለብህ እሑድ ከዛ ቤት ቁጭ ብለህ ቤቲንግ የምታረግ ከሆነ ጋምብል የምታረግ ከሆነ ኢቨን ስራ የምትሄድ ከሆነ it's like እግዚአብሔር 24 ሰዓት ሙሉ ሰጥቶክ ለእግዚአብሔር ቦታ ለመስጠት በጣም እና ደግሞ ቦታ ለመስጠት ብቻ አይደለም። ባይብል ላይ ምን ይላል መሰለህ? በአንዴ ለሁለት ጌቶች መገዛት አንችልም ይላል። ለእግዚአብሔርም ለገንዘብም መገዛት አንችልም ማለት ነው። ቤዚክሊ እዚህ ምድር ውስጥ ስንኖር ደግሞ የሳክሪፊኬሽን ኑሮ ነው የምንኖረው። እግዚአብሔርን ስንፈልግ ብዙ ነገሮችን መተው አለብን። ጥሩ የሚሆኑ መጥፎ የሚሆኑ ላይክ ኤግዛክትሊ እግዚአብሔርን ጳውሎስም ብሏል ብዙ ነገር ተፈቅዶልናል ግን ሁሉም አይጠቅምም ብሏል። ለዛ የሚጠቅመውን ብቻ ነው መያዝ አለብን። እዚህ ሀገር እዚህ ምድር ላይ ከ70-80 በላይ አንኖርም እና what's the use ራሱ የገንዘብ እሺ ይኖራል። ዳንኤል ይኖራል። ኢየሱስ ይመጣል። ቤት አረጋ ብቻ it's like እንዳልኩ ነው ለእግዚአብሔር የሚገባውን ቦታ ለመስጠት። ከዛ ደግሞ አንድ ጌታ ነው ሊኖርህ የሚገባው። ወይ ገንዘብን ትመርጣለህ ወይ እግዚአብሔርን ትመርጣለህ። እና አይ ቲንክ ላቭ ኦፍ መኒ ጋር ተያይዞ የሚመጣው ያው ቸርችም ስንማር ማለት ይሄ ቴኪንግ ሜንታሊቲ ከጊቪንግ ይልቅ እግዚአብሔር ሰዎችን ሲፈጥር አዳምን ሲፈጥረው ከረንሲ አልሰጠውም ማለት ገንዘብ አልሰጠውም። እንካ በዚህ ነው የምትኖር በዚህ ነው የምትገባው ሀብትህ ይሄ ነው ብሎ ብር አልሰጠውም፣ ዶላር ምንም አልሰጠውም። እንደዚህ አይነት ነገር አልሰጠውም። ሶ ጀስት ዘ ሜንታሊቲ እግዚአብሔር ፕራይመሪ ፐርፐዙ ሰውን ሲያመጣ
ሰው ፕሮዳክቲቭ እንዲሆን እንዲሰጥ እንጂ እንዲሰበስብ አይደለም። እግዚአብሔር ሰብስብ አላለውም፣ አልማን ያለው ለአዳም ሲል። ላቭ ኦፍ መኒ አይ ቲንክ ኢትስ የመሰብሰብ ሜንታሊቲ ኢትስ ኖት ኢንቨስትመንት ኢትስ ኖት የሆነ ነገር ጀስት ኮንሱሚንግ ነው። በቃ ማለት ወደኔ የሚሰበስብ እና እንደዛ አይነት ሲሆን እግዚአብሔር አውት ኦፍ ሂዝ ፕራይመሪ ፐርፐስ ስለሚሆን እግዚአብሔር እንደዚህ አይነት ነገሮችን አለው አያደርግም። ለዛ ላቭ ኦፍ መኒ ያ ነው ቢብሊካሊ ስናየው ማለት ነው። ስንቀጥል ከዚህ ላይ እሺ ኃጢአቱ ሞቲቭ ነው፣ ኢንቴንሽኑ መነሻው ሀሳቡ ነው ካልን ከዛ ደግሞ ጋምብሊንግ እና ቤቲንግን አይተናል። ቤቲንግ ሰርቴኒቲ ይጠይቃል፣ አናሊሲስ መስራት ምናምን፣ ስትራቴጂ የተወሰነ ያክል ሪፈር የምታደርገው ነገር አለ ምናምን። እንደዛ ካለ ዊዛውት ዘ ላቭ ኦፍ መኒ ቤት ማድረግ አይቻልም። ከዛ ጋር ደግሞ ተያይዞ ለምሳሌ እንበልና ፋሚሊየር የሆኑ ስራዎች ምናምን ለምሳሌ ሌትስ ሴይ ፎሬክስ ትሬዲንግ ምናምን ፕሪዲክሽን ነው እኮ አይደለ? አናሊሲስ ይሰራል ምናምን፣ ስታቲስቲክስ ይጠናል ምናምን፣ ባህሪው ይጠናል፣ የማርኬቱ ምን እንደሚሆን ከዛ ቀጣይ ይገመታል። ያው ኦፍ ኮርስ ጋምብል የሚያደርጉ ሰዎች እንዳሉ ሆኖ እንዳለ ግን ደግሞ isn't it betting ከሱም ጋር ተያይዞ ኤኒ ስራ አክሽን ነጋዴም ስትሆን አሪንት ዩ ቤቲንግ ማለት እቃ እንደሚሸጥ what's your certainty level of certainty ከፍ ያለ ነው ኦፍ ኮርስ ግን still ቤቲንግ አይደለ? ካልሆነ አርጊው እንድታደርጉት ነው ይሄን አይዲያ አርጊው እንድታደርጉት because እንደዛ ካለን ምን ይሆናል? ስፖርትስ ቤቲንግ ሰርቴኒቲን ጨምር እንጂ ጥናትን ጨምር እንጂ አናሊሲስን ጨምር እንጂ you can do it ነው አይደለ? ኮንሰፕት ምክንያቱም እንደዚህ የሚያስብ ሰው አለ። ምክንያቱም ኃጢአቱ አክቶ አይደለም ካልን ኃጢአቱ ሞቲቭ ነው ካልን ከሞቲቭ ለምን ዲል አናደርግም ችግሩ አይደለ? እዛ የሚመስላችሁ ነገር ፈቃደኛ የሆነ ይቅደም። አንደኛ ቁማርን ዲፋይን ከማድረግ እንጀምርና እኔ ፐርሰናሊ ቁማርን ዲፋይን ማድረገው አይ ጋምብሊንግ የሚሆን ቤቲንግ የሚሆን ሁለቱም ሌላ የሚጨምሩ ካሉ ወደፊቱ አዴን ኦፍ ዘ ዴይ እንደዚህ ፒውር ላክ ላይ ዲፔንድ የሚያደርጉ ነገሮች ነው። እንትን እኔ ዲፋይን ማድረገው የእግዚአብሔር አቅርቦት ላይ ማመጽ ነው። ቤቲንግ ኢትስ ላይክ when you search ራሱ ቤቲንግ እና ጋምብሊንግ ልዩነታቸውን ስታጠና ቤቲንግ ስኪል ላይ እንደሚደገፍ ሞር ስኪል ላይ ዲፔንድ ያደርጋል ነው። ሶ አሁን ቤት ካለ የሆነ ተመልካች አንጻር ነው ገብቶሃል አይደለ? ሶ ስኪሌን ባሳድግስ ቢኮዝ ከዛም በኋላ ትሬዲንግ ቤቲንግ አይደለም፣ ስራ ቤቲንግ አይደለም፣ ንግድ ቤቲንግ አይደለም፣ የሆነ ነገር ቤቲንግ አይደለም አይደል? እናንተ ጓደኞቼ ናቸው ጓደኞቼ ናቸው you know me እና እኔ ሲጀምር ቤቲንግ ሲጀምረው the first few times ይሄ ማንም ሰው እንደሚያደርገው የሆነ ስትራቴጂክ ባልሆነ ወይ ዝም ቤት ነበር። በኋላ እኔ ፐርሰናሊ የሆነ ነገር ማወቅ ከፈለኩኝ ሰርች ነው ማለት ማልገባበት ቦታ ያለ ነገርና ዩቲዩብስ አይሶ ቱቶሪያሎቹ ሰዎቹ እንዴት እንደሚያደርጉና ያ ማይንድሴት ነው ቀደም ያደርጓቸው ወደ ኤጁኬሽናል ገስ የሚለው የካተተኝ እና እንትን ነው ዲፔንዲንግ ኦን ስታቲስቲክስ በዛ ስታትሱ ላይ ተመስርተ አናሊቲክ ተሰርቶ ምናምን ልታገኘው የምችለው ነገር አለ። ግን አደረብደዴ ማን ነው ዲሳይድ የሚያደርገው ዲተርሚን ያደርጋል ብዬ አስባለሁ። ለሱ ነው ዲተርሚን አሁን when it comes to sports betting እና in general when it comes to sports እኔ my personal view is የሆኑ አካላቶች አሉ ብዬ አስባለሁ at the behind determine የሚያደርጉ ይሄን ደግሞ እዚህ ኮንክሉዥን ላይ እንዲደርስ ያደርገኝ ምንድነው ማንቸስተር ሲቲ በተከታታይ ዋንጫ ይበላል እንመጣበታለን ከብሶት የወጣ መንፈሳዊ ነገር አለ። ግን ወደ ፖይንቱ ስንመለስ ይሄንን ኮንክሉዥን ላይ እንዲደርስ ያደርገኝ ሲጀምር ስፖርትስ እንዴት መጣ የሚለው ነገር በመነሳት አለበት እና ስፖርትስ የመጣው በድሮ ጊዜ በሮማን ኤምፓየር በጊዜ ወይ ሮማን ሪፐብሊክ ከተቀየረ በኋላ በነበረ ጊዜ የምታውቁት ከሆነ ኮሎሰም አላቸው የሆነ እንደ ስቴዲየም ነገር አላቸው አሁን ድረስ ያለው እና እዛ ላይ ምንድነው የሚደረገው ህዝቡ መንግስት ላይ ያመፀ ሲመጣ ወይ መንግስት እየረበሸ ሲመጣ ህዝቡን ዲስትራክት ለመደረግ ነው ያ ኮሎሰም የተሰራውና እዛ ላይ ብዙ ስፖርቶች ሰው ይሮጣሉ ይጫወታሉ አንዳንድ ፊልም እንዳያዩቸው ያስ ይበላል እና እሱ ኢንጆይ ሰው ያደርገዋል ካይታችሁ ከሆነና ሰው ቺር ያደርጋል ማለት ብላው አይነት ብር ነው የሚራውና መነሻው እንደሱ እዛ ጀነሬቲንግ ሲደረግ በፒውር ኢንቴንሽን አይደለም የተደረገው ስፖርትስ እና የሆኑ ሰዎች ባክ የተደረገው የሆነ ቢሃይንድ ሞቲቭ አለ
እና አሁን ይሄ ያደገ ነው የመጣውና ማለት አለ እና ኢቨን ኢፍ ዩ ሲ የሆኑ የስፖርት እንትኖች ኢቨን ሲሰሩ በጣም ብዙ ሺህ ሰው እንዲህ ተደርጎ ነው የሚሰራው። አንድ ሁለተኛ ደግሞ ኢትስ ኢዚ ቱ አክሰስ ኢፍ ማንም ሰው ለማየት ብዙ ነገር አይጠይቀውም። እና አይታችሁ ከሆነ የወርልድ ካፕ ቶታል ቪው አይታችሁ ከሆነ ፕሮፓጋንዳዎችን ራሱ ለማራመድ በጣም ኤግዛክትሊ ላይ የኤልጂቢቲኪው ብዙ ሰው ስለሚያው አዌርነስ ይፈጠራል። ኢቨን የሆነ ፕሮቴስት ምናምን ሊኖረዋል እና እንትን ነው እና አይታችሁ ከሆነ ባያዝድ ነው ኤግዛክትሊ እሱን ፖይንት ነው እና ለማየትም አክሰሱት እና አይታችሁ ከሆነ ቪው ምናምን የወርልድ ካፕ ይሆናል ኢን ቢሊየንስ ነው። ሱፐር ቦል ኢን ቢሊየንስ ነው እና ይሄ ሁሉ ሰው at that particular time ላይ it's distracted outcome ምን እንደሆነ በማያውቀው ነገር ላይ ፎከስድ ነው እና ያ አንደኛ ኮንሰርን ያደርገኛል። እሱ ነው እንደወጣም ያደርገኝ የመጀመሪያ ነገር እሱ ነው እና ዋይ እኔ ምክንያቱም ገባኝ ማንም ሰው አደነፍ ድሬ እንደዚህ አይነት ኦፖርቹኒቲ ዝም ብሎ አይሰጥም። ምክንያቱም የሆነ ነገር ነፃ ከሆነ ፕሮዳክቱ አንተ ነህ ገባ ምንም በምንም ነገር ማላገኘው ከሆነ እኔ ነኝ የምታጣው ማለት እኔ ነው እነሱ ጌን የሚያደርጉት የኔን ኢሞሽን ጌን ያደርጋሉ። ከዛ ዳይሬክትሊ እነሱ ጋር ጥገኛ ይሆናል። የኔ ብር ኮንቲኒየስሊ እነሱ ጋር ይገባል በሆነ ኢሞሽን እንትን ማለት ነው። እሱ ነው አንደኛ ማለት ነውና when it comes to business ሁለተኛውም ቢዝነስም እንዳለ ሆኖ ቤቲንግ ያለው አሁን ቤቲንግ እና ጋምብሊንግ ሲሆን it cultivates laziness ምንም ነገር አታረግም it's in your phone በስልክ የማይሰሩ ስራዎች የሉም እያልኩ አይደለም ግን it's easy ብፈልግ እንትን ብል እነካዋለሁ ብሬን አስገባለሁ አትፈታል out of pure luck እንዳለ ካጠኑት ሁሉ እኔ ላሸንፍ ይችላል out of pure luck ላሸንፍ ይችላል ማለት ኦዱ ትልቅ ይሆናል እንጂ ላሸንፍ ይችላል። ስለዚህ ሌዚነስን ካልቲቬት ያደርጋል። ከዛ አንዳንዴ ያስባችሁ ከሆነ ይሄን ፐርስፔክቲቭ ነው መንፈሳዊ አባታችን ሲናገሩ ነበርና ወደኋላ በኋላ ሰው ታሪካችሁን ቢጠይቃችሁ እኔ ሀብታም ሆንኩት በቁማር ነው ምን አሁን ለልጆቻችሁ እንዴት ነው ምሳሌ ነው ቁጭ ቤት ቲክ እያደረኩ ነው ማለት ብሩ እንኳን ይረፍል ግን አትዋት ኮስት የሚኖር ያለና ሞራሊም ኮሽነብል ነው እና መጽሐፍ ቅዱስ ሲናገር ነው ልጆችን ስራ ባርካ የለፋበትን የጆችን ትኬት አይደል አንተ ነገር ግን የሆነ ነገር ይሄ ነው ይለያል ላይን ለማስቀመጥ ያህል ማለት ላይፍ ሲጀምር በሪስክ ነው everything is ነገር ጋራንቲ ነው የሆነ ነገር ጌን ለማድረግ የሆነ ነገር ሉዝ ልታደርግ ይችላል ግን ሪስኩን ሚኒማይዝ የማድረግ ፉል አድቫንቴጅ ያለው አንተ ጋር እዛ ወደ comes to business there is risk also risk አይደል ሪዋርድ የለም ነው ሪስክ ባረከው ልክ ነው ራሱ even ሪዋርድ ዲዛይን ቻንስ so ቤቲንግ እና ስራን ዲፈረንሺየት ከማድረግ አንፃር so አሁን ለምሳሌ ቅድም ስጀምር ያነሳው ጥያቄ ምን ነበር ሞቲቭ ሳይኖር ቤቲንግ ቢኖር ሶ ሞቲቭ አይደለ ኃጢያቱ ሶ ቤቲንግ ቢኖር ምንድነው ችግሩ ከሚለው አንፃር ሶ ላቭ ኦፍ ማኒ ሳይኖረው let's say ማኔጅ አደረገው ብንል እንኳን ከቢብሊካል ስቲዋርድሺፕ አንፃር it's not sound ማለት ስቲዋርድሺፕ ሲባል እንዴት ነው ባላደራነት አይደለ እግዚአብሔር ለሚሰጠን ለየትኛውም ነገር አካውንተብል እግዚአብሔር ለሚሰጠን የሆነ ነገር አስቡ ነው የሆነ ቦታ የሆነ ነገር አስቡ ነው ያንን ገንዘብኛ እጅ ላይ እንዲመጣ ያደረገው ሶ ከቢብሊካል ስቲዋርድሺፕ አንፃር it's not sound at the end of the day we will be accountable እግዚአብሔር ይጠይቀናል ያቺ ብሬት ዩናይትድ ላይ ያስያዝኩት ያው ተበላ ነው ከዛ ማለት ተበላ ነው ያው ማጉያ ራስ ያገማ ግን ሶ ከእንደዛ አንፃር it's not sound plus ደግሞ ስራን ከዚህ በምን ይለየዋል ካላችሁ አይታችሁ ከሆነ ስራ እግዚአብሔር መጀመሪያም እንዳልኳችሁ አዳምን ሲያመጣ ስራ ብሎ የሰጠው ስራ it's giving out እግዚአብሔር የሚሰጥ አምላክ ነው አይደል በአምሳሉ ስለሆነ የተሰራ ነው ኢቭን ስራን ሲያስብ እግዚአብሔር የመስጠትን ስራ የሚያስብ that's why አንዳንድ ስራዎችን ከስራ አይቆጥራቸውም እግዚአብሔር ለምሳሌ ጫት ቤት ብከፍት እግዚአብሔር እንደ ስራ አይቆጥረውም because you're not giving out you're taking out አይደል so if we say እንደዚህ እንደ መጨረሻ ጥያቄ ለመውሰድ ያህል so we say እንደዚህ because ያው የሚያደርጉበትን ሞቲቭ ፋይናንሻሊ የሆነ ነገር ማድረግ ይፈልጋሉ ሰዎች ፋይናንሻሊ ዴስፕሬት ናቸው ኢትዮጵያ ውስጥ ነው የሚኖሩት አፍሪካ ውስጥ ናቸው ብዙ ተስፋ አይታያቸውም ብዙ ድል አይታያቸውም እንደ ወጣቶች ትምህርት ላይ ተስፋ አይታያቸውም ቤተሰብ ላይ ብዙ ሶ ፋይናንሻሊ ሆነ መውጫ አስበው ነው ሶ እቺንም ዘክተነባቸው ብንሄድ it's like it's nothing for them so biblically kingdom finance እንዴት ባጭሩ within 5 minutes
እንድና የሆነ ነገር ትተን እንድንሄድ አትሊስት እንደዘር የሚሆን ነገር ቤቲንግ ተው ብለን ልቀቁ ብቻ አይደለም ላይክ ይሄ በዋዘኞች ወንበር የማይቀመጥ ብሎ ግን ማያረግ ብሎ ከዛ ደግሞ በእግዚአብሔር ቃል ደስ ይሏል ያለ የሚያደርገው ነገር አለ ይሄን አታድርጉ ካለ ምን ያደርጉ ቢብሊካሊ ምን ያደርጉ እውነት ነው ባድ ሳይድ ብቻ ሳይሆን ማሳየት አለብን ወይም ሮንግ ዌይ ካሳየን ራይት ዌይ ማሳየት አለብን ምክንያቱም መሀል ሰፋሪነት እንደ ስፒሪትር የለም ከሁለት አንድ ነው እና ኪንግደም ፋይናንስ ከሚለው ዴፊኒሽን ስሙ ላይ ማግኘት ይችላል ዩዚንግ ፋይናንስ ፎር ኪንግደም ፋይናንሱ ከየት መጣ ሲባል ፍሮም ኪንግደም ስለዛ ወደ የት ሄዳል ቱ ኪንግደም ያ ነው ሲምፕል ዴፊኒሽን እና አሁን እስካሁን ያወራንባቸው ነገሮች ሁሉ አት ኦፍ ዘ ዴይ ምን ጋር ነው የሚጠቃለሉት ላይፋችን ላክ ላይ ቤዝ መደረግ የለበት እሱ ነው ዋናው ነገር ምክንያቱም we're not lucky we're blessed አይደለ በኤፌሶ ምዕራፍ 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ ይላልና በመንፈሳዊ በረከቶች ሁሉ ተባረከ እኛ የተባረክን እንጂ በህይወታችን እድል ላይ ወይም እንትን ላይ ቤዝ ያደርጋል እኔ ደጋግሞ መንፈሳዊ አባታችን የነገረ ነገር ኢንክሉዲንግ በነበረን ቀረጻ ላይና ላክ ላይ ቤዝድ የሆነ ላይፍ ኢትስ ኖት ጉድ because at the end of the day ላክ ላይ ነው ቤዝ ያደርጋል ይሄኛው እንደዛ ከሆነ እሺ what can we do ፋይናንሱ እንዲመጣ አይደለ እሱ ነው ብላይንድ ስፖታችን ስለዚህ አንደኛና ዋነኛው መሆን ያለበት እግዚአብሔር የሁሉም ምንጭ እንደሆነ መረዳትና የሁሉም ባለቤት እንደሆነ መረዳት እንትን እናደርጋለን መጽሐፍ ቅዱሳችን በዘዳግም 8:18 ላይ ነገር ግን ዛሬ እንደሆነ ለአባቶቻችሁ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቷልና አምላክን እግዚአብሔር አስብ እዛ ኢቭን ሀብትን ማከማቸት ጉልበቱን የሚሰጠው እድልህ አይደለም እግዚአብሔር አምላክ እዛ ባለቤቱም እሱ ሆኖ ደግሞ ሰጪውም እሱ ነው ማለት ነው ስለዚህ ሌላም ጥቅሶችን ብዙ ማየት ይችላል ኦነርሺፕ ለማየት ከሆነ መዝሙረ ዳዊት 24:1 ላይ ምድርና ሞላዋ የእግዚአብሔር እንደሆነ ማለት እንችላለን ግን እኔ ዋነኛ የምፈልገው ፖይንት እዚህ ያዕቆብ 1:17 ላይ ያለው በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል እዛ የብርሃናት አባት አለ ምን ኦነር የሚያደርገው ኤቭሪቲንግ ኢንክሉዲንግ ፋይናንስስ ማለት ኤኒቲንግ እዚህ ምድር ላይ አቬለብል የሆኑ ነገሮች ሁሉ at the end of the day ኦነርሺፓቸውና ሶርሱ አንድ ነው ከዛ ማድረግ ያለብን አንደኛ let's know the source ምክንያቱም መንፈሳዊ አባታችን በጣም ብዙ ጊዜ ነግሯል ስለ መኒ ሲነግረና መኒ is spirit መኒ ማለት not the paper but the currency is spirit ብሎናልና ስለዛ ኦነሩ ጋር ግንኙነት ብሎናል አሁን በዛ ጋር በመገናኘበት ልክ ነው ሞር አክሰሱን ያገኘን ከዛ ሁለተኛው ፖይንታችን ደግሞ እንደዚህ አይነት ብሌሲንጎች በኦቢዲየንስ እና በዲሊጀንስ እንደሚመጡ ማወቅና መረዳት አለብን ምክንያቱም አንዳንድ ነገር አክሽን ቤዝድ ሲሆንና ሎጂክ ቤዝድ ሲሆን ይለያያል እና ሰዎች አርገውላቸዋልና ሰርተውላቸዋል ማለት ያ ነገር ልክ ነው ማለት አይደለም እና ቅድም እንደተናገርኩት ነው when it comes to dating laziness ነው cultivate የሚያደርገው ስለዛ ዴዲኬሽን ግዴታ እና መትጋት አለብን ለዚህ በጣም ብዙ ጥቅሶች ማየት እንችላለን ምሳሌ 14 ማየት እንችላለን ምሳሌ 21:5 ማየት እንችላለን ዘዳግም 28:11-13 ያሉት በረከቶችን ብናይ እግዚአብሔር የአምላክን ቃል ብትሰማ የታዘዝከውን ሁሉ ብታደርግ ብሎ የባረካቸው በረከቶች አሉና አብዛኛው በቡሃቃ የተባረከ ነው በመግባት ብሩክ ነው በመውጣት ብሩክ ነው እያንዳንዱ እንቅስቃሴ በረከት ውስጥ ነው ያለ እዚህ ላይ ታችሁት ኢቭን ኮር ራሱ በረከቱ እንትን ነው የሆነ መኒ ዋይዝ አላደረገው ኢትስ ሆሊስቲክ ዋይዝ ሙሉን ያጠቃልለ በረከት ነውና የእግዚአብሔርን ቃል በመስማት ወይም ለሱ ኦቢዲየንት በመሆን ያን ብሌሲንግ በማግኘት እንችላለንና ሶስተኛና ዋነኛው ደግሞ ወጣቶቹም እንዲያውቁ የምንፈልገውና እኛም በደንብ እንዳስተውሉ የምንፈልገው the importance of generosity እና giving መጽሐፍ ቅዱስ ላይ ካሉ ሲዝኖች መንፈሳዊ አባታችን እንዳስተማረ ክረምትና በጋ አለ ቀንና ሌሊት አለ እንዲሁም ደግሞ የመዝራትና የማጨድ ሲዝን አለና እዚህ ምድር ላይ ናቹራሊ የተዘራበትን ምንም መሬት ላይ ሳይሆን ናቹራሊ የተዘራው ነገር ነው የሚታጨደው ያልዘራውን አታጭድም የዘራውን ነው የምታጭደው በቆሎ ዘርቼ እንትና ሌላ ነገር አላጭድም አፕል አላጭድም የተዘራው ነው የሚያጭደውና እኛ እንትን ነው መጽሐፍ ቅዱሳችን ነው እሱን ጥቅስ ልናገረው ሉቃስ 6:38 ላይ እንደዚህ ይላል እንግዲያው ላምበብ give and it will be given to you a good measure pressed down shaken together and running over will be poured into your lap for with the measure you use it will be measured to you
እዚህ ጋር በጣም የተናገረው ትልቅ ነገር አለ። for with the measure you use እኛ ባመጣነው ሜዥር ልክ ነው ተመልሶ ሜዥር የሚደረግ እኛ ባመጣነው ልክ ነው። ሁሌ መንፈሳዊ አባታችን ይናገራል በቆርኪ ያመጣ ሰው በባሊ አይጠብቅ። ቆርኪ የሰጡት በቆርኪ ቆርኪው ላይ ጭቅጭቅ ጥቅጥቅ ብሎ ይሰጠኛል በቆርኪ ከዛ the more we give is the more we receive ይሄ ነው የመንፈሳዊ ዓለም ፕሪንሲፕል ነው የዚህ ዓለም ፕሪንሲፕል እና ሁለተኛው ደግሞ በመስጠት ዙሪያ ሲሆን just out of generosity ሲሆን including አስራት ወይም our time ይሆናል እኛ እንትን ነውና መጽሐፍ ቅዱሳችን ላይ እንደውም ይሄ one of the powerful scriptures ነው እግዚአብሔር ፈትኑኝ ያለው ፓርት ነው ሚልኪያስ 3:10 ላይ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራው አግቡ የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ሶ ፈትኑኝ አለ አስራት ወደ ጎተራዬ ባታስገቡና እኔ ሰማያትን ባልከፍትላችሁ ተስትሚ በዚህ እዛ እግዚአብሔር ደግሞ ተስትሚ ካለ I am pretty sure እንደማያሳፍራችሁ እዛ እኔ ደግሞ እንደማምነው መጽሐፍ ቅዱስ ላይ የተነገረን ነገር ሁሉ it's practical ፕሪንሲፕሎች ሆኑ የሚሰሩ ፕሪንሲፕሎች ናቸው in order በስነ ስርዓት ከተከተልነው የማይሰራበት ምንም መንገድ የለም እሱን ነውና የመጨረሻውና እኔ ማነሳው ፖይንት እና እንዲደመድምልኝ የማደርገው is having the right mindset for blessing ይሄ ኢንክሉድ የሚያደርጋል ስለምን ያለንም ዕውቀት ይለወጥ ምክንያቱም አንድ ነገር የምንቀበለው ባለን ዕውቀት አሁን ስለ ገንዘብ ያለን ዕውቀት የተበላሸ ከሆነ ያ ገንዘብ እጃችን ላይ የሚመጣ በተበላሸ መልኩ ነው መጣጣፍ እና ይሄን እንኳን ሳይሆን ኢንክሉዲንግ ገንዘብ ላይ አይናችን አለመጣ መጽሐፍ ቅዱስ ሲናገር ያለ በምሳሌ 10:6 ላይ በምሳሌ 23:5 ላይ በእርሱ ላይ አይንን ብታዘወትርም ይጠፋል ባለጠግነት ወደ ሰማይ እንደሚበር እንደ ንስር በራሱ ክንፍ ያበጃል ይሄዳል ይላልና the moment እንደውም እንግሊዘኛው በጣም ደስ ይለኛል when you rush your eyes ይላል አይንም ስታሯሩጠው ከብልጽግና ጋር ክንፍ ያወጣና ይበራል ይላልና one of the principles I've learned እኔ እስካሁን በኖርኳት ትንሽ ህይወት is አሁን በምሳሌ ለተጠቀመውና ቢራቢሮን ለመያዝ it's not by chasing ጋርደኑን ክሬት በማድረግ ቢራቢሮን አትራክ ማድረግ ይችላልና ስለዛ እኛ ነገሩን አሁን እንደዚህ አይነት ነገር ሊያሳድደን የተፈጠረውና እኛ ባሳደድነው ቁጥር it's like magnet the same ሲሆን አይገናኙምና the opposite ሲሆን attached ነው ስለዛ ፕሪንሲፕሉን አለመሳት ነው እሱ ሊያሳድደን የተገባው እኛ ማሳደድ የለብንም let's create the garden ስርዓት ባለው አትራክት እናድርገው እሱ ይሆናልና ሌላኛው ደግሞ the right mindset ያልኩበት ዋነኛ ምክንያት it's because በምሳሌ 16 ላይ በረከት በጻድቅ ራስ ላይ ነው ዛ ኦሬዲ ዴሊጌትድ ለኛ ጻድቅ እስከሆነ ድረስ በረከት ባናታችን ላይ ጢፍ ብሏል ማለት ነው ስለዛ it's all about understanding it እና ወደ አክሽን መለወጥ ነው ኢንተርፕሬት ማለት ነው ዛ at the end of the day ከዛት ማንሳት ኮንክሉድ አድርገውና በዚህ እንድንዘጋ ጨርሻ ሀሳብ ለማንሳት ያህል በእኛ ቤተክርስቲያን ብዙ ጊዜ የሚነሳ አንድ ኮንሰፕት አለ ምንድነው ህይወት መንፈሳዊ life is so spiritual life is spiritual መጽሐፍ ቅዱስ ዕብራውያን ምዕራፍ 11:3 ላይ ሲናገር የሚታዩት ከሚታዩት እንዳልመጣ በእምነት እንረዳለን ይላል so sometimes as a Christian not sometimes always በእምነት መረዳት አያችሁ እምነት የሆነ ነገር የምታመጡበት የሆነ ነገር የምታስኬዱበት ሳይሆን እሱ ብቻ ሳይሆን እምነት የምንረዳበት እንጂ እምነት is a mindset በሉቃስ ምዕራፍ 1 ላይ ሲናገር ስለመጥምቁ ዮሐንስ to the wisdom of the just መልሳቸዋል ይላል the mentality of the righteous እግዚአብሔር የፈጠረው አዲስ ፍጥረቱ ብቻ ሳይሆን አዲስ አስተሳሰቡ ማለት there is a mentality of that righteous so in finance there is a mentality of that righteous እና ከስፒሪቹዋል ዓለም ውስጥ የሚታይ ነገር ከሚታይ ዓለም ጋር የማይታየው ዓለም የሚታይ ነገር እየወለደ ከሆነ የማይታየው ዓለም ውስጥ ማለት የሚታዩ ውጤቶች እንዲመጡ ያደርጋል even money, even finances, to spiritual life actually there is no reason the richest people ምድር ላይ ኖሮ የሚያውቁ አምላክ እግዚአብሔር ረጋስ the richest አምላክ ሲጀመር እግዚአብሔር አይደለም so there is no way እግዚአብሔር እየተከተልን እግዚአብሔር ፎሎ እያደረግን የምንደህልበት የምንቸገርበት so these are the reasons ቤቲንግ ቱሎ ነው ያለበት አጁ ቤቲንግ ቱሎ የሆነው ቤቲንግ ገንዘብ ስለማያመጣ አይደለም ግን the means matters ለአዲሱ ፍጥረት ቤቲንግ is ቱሎ ለአዲሱ ፍጥረት is nothing so
ቢብሊካል ፕሪንሲፕሎችን መከተል፣ መንፈሳዊ እግዚአብሔርን መከተል እነዚህ ነገሮች ይጠቅማል። መጨረሻ ጥቅስ እንዲሆን ሶስተኛ ዮሐንስ ምዕራፍ 1:2 ላይ ሲናገር ወዳጆች ነፍስህ እንደምትከናወን ነው የሚለው። በነገር ሁሉ እንዲከናወንልህ ጤናም እንዲሆንልህ ይላል። በነገር ሁሉ የሚከናወንልህ ነፍስህ የተከናወነውን ያህል ፋይናንሽሊ ያለህን ህይወት ፋይናንሽሊ ያለህን መከናወን የምትገድበው አንተ ነህ። ፋይናንሽሊ ያለህን መከናወን የምትወስነው ነፍስህ ምን ያህል ተከናውናለች በሚለው ነው። በእግዚአብሔር ቃል በጸሎት ምን ያህል ተከናውናለህ በሚለው እንደ መደምደሚያ እንዲሆን ፋይናንሽል ኪንግደም ፋይናንስ እስከ እግዚአብሔር ይጣበቃል። if you stick to God you cannot be poor. ለመዝጊያ ጸልየን እንጨርስ። እግዚአብሔር አባቶች ስለነበረን ጊዜ እናመሰግናለን። እግዚአብሔር ሆይ ትልልቅ ጥበቦችን በእኛ መካከል ስላልነገርከን እግዚአብሔር ሆይ በቤታቸው ሆነው የሚመለከቱ ወጣቶች ደግሞ እንዲገባቸው ጸጋ እንዲረዳ እግዚአብሔር አባት ሆይ መንፈስህ እንዲያስታውሳቸው ቴምፕቴሽን በመጣ ጊዜ እግዚአብሔር አባት ሆይ በአዲስ ፍጥረትነታቸው የሰጣቸውን በረከት እንድታስታውሳቸው በጌታ በኢየሱስ ስም እንጸልያለን። ፋደር ኤኒ ካይንድ ኦፍ ፋይናንሻል ብለሲንግ የሚያስፈልጋቸው እግዚአብሔር አባት ሆይ ፋይናንሻል ውጥረት ውስጥ ያሉ ወጣቶች ቢኖሩ አሁን በሚመለከቱበት ሰዓት ጸጋ እንዲያገኛቸው በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ ለእያንዳንዳቸው መገለጥህ እንዲደርሳቸው ጸልይ። ፋደር ቴንክ ዩ ጂሰስ